በመቀሌ በዛሬው ዕለት የተፈጸመው የድሮን ድብደባ ከባድ ድንጋጤን የፈጠረ ነበር። በጥቃቱ በርካታ ንጹሃን ዜጎች ስለመቁሰላቸውም ከክልሉ የወጡ ተአማኒ ሪፖርቶች አረጋግጠዋል። ማምሻውን በወጡ ዘገባዎች ደግሞ የዛሬው ጥቃት የህወሓት አመራሮችን ለማጥቃት ታስቦ የተፈጸመ መሆኑን ተከትሎ የህወሓት ከፍተኛ አመራሮችና ጀነራሎች ከመቀሌ መንቀሳቀስ መጀመራቸውን የሚገልጹ መረጃዎች በስፋት እየወጡ ይገኛሉ። ድርጅቱ በበኩሉ ይህ አይነቱ እርምጃ አዲስ አጥፊ የጦርነት ዙር የመቀስቀስ ከፍተኛ አደጋ አለው ሲል አስጠንቅቋል። በቀዳሚነት በዝርዝር የምናስደምጣችሁ ይሆናል። ከስምምነት ተደርሶበታል የተባለው የአዲስ አበባ ጉዳይ በዛሬው ዕለት ከፍተኛ ውጥረት ፈጥሮ ውሏል። የአዲስ አበባ ጉዳይ ላይ ከስምምነት እንዳልተደረሰ ማምሻውን የሀገር ውስጥ መገናኛ ብዙሃን ያሰራጯቸው ዘገባዎች አመላክተዋል። ይህን ተከትሎ የኢትዮጵያ ሀገራዊ ምክክር ተሳታፊዎች በአዲስ አበባ ጉዳይ ላይ ስምምነት ላይ ለመድረስ አለመቻሉን ተከትሎ ጉባኤው አስማሚ ኮሚቴ እንዲዋቀር ሀሳብ ስለመቅረቡን የተረጋገጠው ተሰሙታል። በኢትዮጵያና በጣሊያን መካከል ምንድነው የተፈጠረው? በሁለቱ ሀገራት መካከል ከፍተኛ ዲፕሎማሲያዊ ውጥረት ተፈጥሯል። ኢትዮጵያ በአዲስ አበባ የሚገኙትን የጣሊያን አምባሳደር ከአዲስ አበባ ማባረሯ ተሰምቷል። ይህም በአዲስ አበባና በሮም መካከል ከፍተኛ ሽኩቻን መፍጠሩን አንድ የዩናይትድ አረብ ኤምሬትስ ድረገጽ ዘግቧል። ተሰሙታላችሁ። በኢራንና በአሜሪካ መካከል ዛቻው እንደቀጠለ ይገኛል። ትራምፕ ኢራንን የምታግዙ ሀገሮች ሆይ አደቃቸው ሲሉ ዝተዋል። ኢራን በበኩሏ መጠነ ሰፊ ጥቃት ለመክፈት ዝግጅቴን ጨርሻለሁ በማለት ዝታለች። ጤና ይስጥልን የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች፣ ለምሽት የተደመጡ መረጃዎችን አጠናቅረን መተናል። እንደተለመደው ቪዲዮን ላይክ አድርጋችሁ በመጀመር አብራችሁን እንድትቆዩ ግብዣችን ነው። አሁን ወደ ዝርዝር ዘገባዎቹ እናመራለን። ዱባይ ስታንዳርድ ሞሎችን መርካቶ ተክለ ሃይማኖት ላይ ሜሪት ሪል ስቴት እየገነባላችሁ ይገኛል። በአንድ ዓመት ጊዜ ውስጥ የሚረከቡት ዘመናዊ የንግድ ሞሎችን በኔት ኤሪያ ብቻ በተለያዩ የካሬ አማራጮችና ያከፋፈል ሁኔታ 11 ካሬ ከ726 ሺህ ብር ቅድመ ክፍያ ጀምሮ፣ 16 ካሬ ከ1.56 ሺህ ብር ቅድመ ክፍያ ጀምሮ፣ 22 ካሬ ከ660 ሺህ ብር ቅድመ ክፍያ ጀምሮና 32 ካሬ ከ640 ሺህ ብር ቅድመ ክፍያ ጀምሮ ያገኛሉ። 100% ለሚከፍሉ ደንበኞቻችን እስከ 20% የሚደርስ ልዩ ቅናሽም አዘጋጅተናል። ከዚህ በተጨማሪ ፒያሳ ላይ ባለ 1 እና ባለ 2 መኝታ አፓርትመንቶችን በ10% ቅድመ ክፍያ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውለው። ከሸረሪና ላይ የጀመረው የድሮን ድብደባ መሃል መቀሌ መድረሱ በህወሓት ከፍተኛ አመራሮችና ጀነራሎች ላይ ድንጋጤን የፈጠረ ክስተት ሆኗል። መሰረት ሚዲያ እንደዘገበው ከሆነ የዛሬው ጥቃት የህወሓት ከፍተኛ አመራሮችን ለመግደል ታስቦ የተደረገ ጥቃት ነው በማለት ዘግቧል። ከዚህ በተጨማሪም አንዳንድ የመረጃ ምንጮች ይህ ጥቃት ከመፈጸሙ አስቀድሞ የህወሓት ከፍተኛ አመራሮች በስብሰባ ላይ እንደነበሩ ተናግረዋል። ይህን ተከትሎ ታዲያ ህወሓት ከፍተኛ አመራሮቹንና የወታደራዊ አዛዦቹን ከመቀሌ እያሸሸ እንደሚገኝ ከስፍራው እየወጡ ያሉ መረጃዎች አመላክተዋል። ዛሬ በመቀሌ ከተማ ዳዕሮ፣ ሐወልቲና ኩሃ በተባሉ የመኖሪያ አካባቢዎች ላይ በደረሰ የድሮን ጥቃት ቢያንስ 13 ሰዎች መጎዳታቸውን የአይደር ሪፈራል ሆስፒታል ምንጮች ገልጸዋል። ከዚህ ቀደም የተፈጸሙት ጥቃቶች ከከተማ ውጭ ባሉ ይዞታዎች ላይ የነበሩ ሲሆን የዛሬው ጥቃት ግን በቀጥታ ወደ ህወሓት የፖለቲካና ወታደራዊ እዝ ማዕከል መቀሌ መምጣቱ ለአመራሮቹ ከፍተኛ የደህንነት ስጋትን ፈጥሯል። የወታደራዊ ደህንነት ተንታኞች እንደሚጠቁሙት የህወሓት ከፍተኛ አመራሮች ሙሉ በሙሉ ከክልሉ ከመሸሽ ይልቅ ሌሎች ስልታዊ እርምጃዎችን ሊከተሉ ይችላሉ ይላሉ። ለዚህም ቦታ የመቃየር ስልት አንዱ ነው። የድሮን ጥቃቶችን ለመከላከል ሲባል ከፍተኛ የህወሓት የጦር ጀነራሎችና የፖለቲካ አመራሮች በአንድ ቋሚ ቢሮ ወይንም ሆቴል ከመቀመጥ ይልቅ በተለያዩ ሚስጥራዊ ቦታዎች ተበታትነው እንዲቆዩ ሊደረግ ይችላል የሚል መላምታቸውን አስቀምጠዋል። ሌላው መላምት ደግሞ ወደ ምሽጎች መንቀሳቀስ የሚል ነው። ከከተማ ወጣ ብለው ወደሚገኙ የተራራማ አካባቢዎች ወይንም የመከላከያ ምሽጎች በመንቀሳቀስ እዛ ሆነው ወታደራዊ እዙን ሊመሩ ይችላሉ። ከዚህ በተጨማሪም በህወሓት ውስጥ ባለው የውስጥ የፖለቲካ ስልጣን ሽኩቻ ምክንያት የተወሰኑ አመራሮች ይበልጥ ደህንነቱ የተጠበቀ ነው ወደሚሉት ቀጠና ራሳቸውን ሊያገሉ የሚችሉበት እድል እየተፈጠረ ይገኛል የሚሉ መረጃዎች ወጥተዋል። በጥቅሉ ወቅታዊ የአየር ላይ ጥቃት የአመራሮቹን እንቅስቃሴ በእጅጉ ገድቦታል። የደህንነት ስልታቸውን እንዲቀይሩም እንዳስገደዳቸው ከመቀሌ የሚወጡ ተአማኒ መረጃዎች አመላክተዋል። የዛሬውን የመቀሌ ጥቃት ተከትሎ በርካታ አስተያየቶች እየተሰጡ ነው። በክልሉ የሚንቀሳቀሰው ሳልሳይ ወያኔ ትግራይ ፓርቲ ባወጣው መግለጫ በንጹሃን የትግራይ ተወላጆች ላይ የተፈጸመው የቦምብ ድብደባ በጽኑ የሚወገዝ ነው ብሏል። ድርጅቱ ይህ ድርጊት በሲቪል ሰዎችና ተቋማት ላይ የሚፈጸም ስልታዊ ሽብርና የጦር ወንጀል ነው ሲልም ገልጾታል። አክሎም የአይነቱ እርምጃ አዲስ አጥፊ የጦርነት ዙሪያ የመቀስቀስ ከፍተኛ አደጋ እንዳለው በማሳሰብ በጥቃቱ ወቅት ድጋፍ በመስጠት የሚሳተፉ የትግራይ ተወላጆች
ግለሰቦች ከድርጊታቸው በአስቸኳይ እንዲቆጠቡ አሳስቧል። ለተጎጂዎችና ለቤተሰቦቻቸው የተሰማውን ጥልቅ ሐዘን የገለጸው ድርጅቱ የዓለም አቀፍ ማህበረሰብና ተቋማት ድርጊቱን እንዲያወግዙ እንዲሁም በፈጻሚ አካላት ላይ አስፈላጊውን ጫና እንዲያሳድሩ ጥሪውን አስተላልፏል። በአዲስ አበባ ጉዳይ ከስምምነት መደረስ አልቻለም። በትላንትናው ዕለት በአዲስ አበባ ጉዳይ ከስምምነት ተደርሷል ቢባልም አሁንም ግን የአዲስ አበባ ጉዳይ በውጥረት ውስጥ እንደቆየ መረጃዎች እየወጡ ነው። የኢትዮጵያ ሀገራዊ ምክክር ተሳታፊዎች በአዲስ አበባ ጉዳይ ላይ ስምምነት ላይ መድረስ አለመቻላቸውን ተከትሎም ጉባኤው አስማሚ ኮሚቴ እንዲዋቀር ሀሳብ ማቅረቡን አሃዱ ራዲዮ ማምሻውን ዘግቧል። አስማሚ ኮሚቴው መዋቀር ያስፈለገው አዲስ አበባ ከተማ የኦሮሚያ ክልል መቀመጫ መሆኗ በህገ መንግስቱ ዋስትና እንዲሰጣት የቀረበው ሀሳብ በከፊል ተሳታፊዎች ተቀባይነት ማግኘቱን ተከትሎ ነው ተብሏል። ጉዳዩን የሚያስማማው ኮሚቴ የክልል ፕሬዝዳንቶች፣ የከተማ ርዕሰ መስተዳደሮች፣ የሃይማኖት ተቋማትና ከትግራይ ክልል የተወከሉ ግለሰቦች እንዲሁም የሀገር ሽማግሌዎችን እንዲያካትት በጉባኤው ሀሳብ ቀርቧል ተብሏል። የኮሚሽኑ ምክትል ኮሚሽነር ወይዘሮ ሂሩት ገብረስላሴ 120 አባላት ያሉት የምክር ሀሳብ አጣጣሚ ቡድን በ8 አጀንዳዎች ላይ ያሰናዳው ሰነድ ዛሬ ለ4000 ተመካካሪዎች ይቀርባል ብለው የነበረ ቢሆንም ተመካካሪዎች በዛሬ ውሏቸው የተጠናከረው የመጨረሻው የምክር ሀሳብ ሰነድ ሳይቀርብ ቀርቷል። የኮሚቴው መቋቋም ከመመሪያ ውጭ መሆንና አለመሆንን አስመልክቶ የልዩነት ሀሳቦች የተነሱ ሲሆን አስማሚ ኮሚቴው ከአዋጅ 1265/2014 ድንጋጌዎች ጀምሮ ያሉትን አሰራሮችና የምክክር ሀሳቦችን መለስ ብሎ በመመርመር አስማሚ ሀሳብ እንዲያቀርብ አቅጣጫ እንደተቀመጠለት መረጃዎች እያመላከቱ ይገኛሉ። በተመሳሳይ በዛሬ ማለዳ እትሙ በአዲስ አበባ ጉዳይ የቀረቡ 21 ምክር ሀሳቦች በሚል ርዕስ ሰፊ ሀተታን ይዞ ቀርቧል። አዲስ አበባ የኦሮሚያ ክልል መቀመጫ መሆኗን የሚያመላክት ድንጋጌ በህገ መንግስቱ ይካተት የሚሉና ድንጋጌው በህገ መንግስት ውስጥ መካተት የለበትም በሚሉ ተመካካሪዎች መካከል ሰፊ ክርክር ሲካሄድ መቆየቱን አስታውሷል። 120 አባላት ያሉት የጋራ ማረጋገጫ ቡድን ያደራጀው ምክር ሀሳብ ለጉዳዩ 2 አማራጭ ምክር ሀሳቦችን አቅርቧል። የመጀመሪያው ምክር ሀሳብ ክልሎች ርዕሰ ከተማቸውን ራሳቸው መምረጥ እንዲችሉ የሚያስቀምጥ የመርህ ድንጋጌ በህገ መንግስቱ እንዲካተት የሚጠይቅ ነው። ሁለተኛው ምክር ሀሳብ ደግሞ በህገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 ላይ አዲስ አበባ የኦሮሚያ ክልል መቀመጫ ከመሆኗ ጋር በተያያዘ ከተማዋንና ክልሉን የሚመለከቱ ጉዳዮች በህግ ይወሰናሉ የሚል ድንጋጌ እንዲካተት የሚጠይቅ ነው። እነዚህ አማራጭ ምክር ሀሳቦች በምን አይነት ሁኔታ እልባት እንደሚያገኙ የሚያመላክት አገላለጽ በሰነዱ ላይ አለመካተቱንም የዋዜማ ራዲዮ ምንጮች ገልጸዋል። በምክር ሀሳቦቹ ዙሪያ በተደረገው ምክክር ጥያቄ ሲያስነሱ የነበሩ የትርጓሜ ጉዳዮች በባለሙያዎች ትንተና እንዲሰጥባቸው በምክር ሀሳቡ ላይ መካተቱንም የተሰማ ሲሆን ተጠሪና አካል እንዲሁም ርዕሰ ከተማና መቀመጫ የሚሉ አገላለጾችን በሚመለከት ግልጽ የቃላት አጠቃቀም በህግ እንዲደነገግ ተጠይቋል ተብሏል። በተጨማሪም በህገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 የተቀመጠውን ኦሮሚያ ክልልና አዲስ አበባን የሚያስተሳስሩ አስተዳደራዊ ጉዳዮችን በተመለከተ ክልሉ ያለው ልዩ ጥቅም ይጠበቅለታል የሚለው ድንጋጌ ወጥቶ የጋራ ተጠቃሚነትን በሚያረጋግጥ አዲስ ድንጋጌ እንዲተካ ምክር ሀሳብ መቅረቡንም ነው ራዲዮ ጣቢያው የዘገበው። በተጨማሪም በአዲስ አበባና ሸገር ከተሞች መካከል የተጀመረው የወሰን ማካለል ስራ ተጠናቆ አዲስ አበባ ህጋዊ እውቅና ያለው ወሰን እንዲኖራት መጠየቁም ተሰምቷል። በወሰን ማካለል ስራ ውስጥ የፌዴራል መንግስት፣ የኦሮሚያ ክልል መንግስትና የአዲስ አበባ ከተማ አስተዳደር ህጋዊ አካሄዶችን የተከተለ ሚና እንዲኖራቸው ምክር ሀሳብ ቀርቧል። በከተማዋ ለህዝባዊ ቦታዎች፣ ተቋማት እንዲሁም ቅርሶች የሚሰጡ ስያሜዎች ህብረ ብሔራዊነትንና ሌሎች የማንነት መገለጫዎችን ያማከሉ እንዲሆኑ ምክር ሀሳብ የቀረበ ሲሆን የአዲስ አበባ ከተማ የስራ ቋንቋዎች ደግሞ የፌዴራል መንግስት የስራ ቋንቋዎች ማለትም አማርኛ፣ አፋን ኦሮሞ፣ ትግርኛ፣ ሶማሊኛና አፋርኛ እንዲሆኑ ሀሳብ ቀርቧል። በኢትዮጵያና በጣሊያን መካከል የተፈጠረው ምንድነው? ጉዳዩ እያነጋገረ ይገኛል። የኢትዮጵያ መንግስት በአዲስ አበባ የጣሊያን አምባሳደር የሆኑትን ቼዛሬ ፋብሪዝን ሹመታቸውን በተቀበሉ በ10 ወራቸው ከአገር ማባረሩ ተሰምቷል። አምባሳደር ፋብሪዝ አዲስ አበባ ለቀው ወደ ሮም መመለሳቸውን ቮይስ ኦፍ ኤምሬትስ የተሰኘ የአቡዳቢ ሚዲያ ዘግቧል። እርምጃው በመንግስት አካላት ሚስጥር ተደርጎ የነበረ ቢሆንም የአምባሳደሩ መባረር የሁለቱን አገራት ግንኙነት አሻክሮታል ተብሏል። የኢትዮጵያ መንግስት እርምጃ በአፍሪካ ቀንድ ቀጠና ፈጠሩ የኃይል አሰላለፍ ለውጦች ጋር ተያይዞ በሁለቱ አገሮች መካከል ያለውን የሁለትዮሽ ግንኙነት ያሻከረ እንደሆነም ነው የዜና ምንጩ የዘገበው። የአምባሳደሩ መባረር የጠቅላይ ሚኒስትር አብይ አህመድ የቅርብ ሰዎችን ጨምሮ የተከተሉት የአስተዳደር ስልት ነው ተብሏል። የኢትዮጵያ ባለስልጣናትን ያበሳጩት የጣሊያኑ አምባሳደር በኤምባሲው አስተዳደራዊ ማሻሻያ እርምጃዎችን መውሰድ ጀምረው እንደነበር ተዘግቧል። አምባሳደሩ ስራ እንደጀመሩ የኤምባሲውን እንቅስቃሴ ቁጥጥር ለማጠናከርና አስተዳደራዊና የፋይናንስ አሰራሮችን ጥብቅ ፖሊሲዎችንና እርምጃዎችን ወስዷል ተብሏል። እነዚህ
ማሻሻያዎች ቪዛ የመስጠት መስፈርቶችን በማጥበቅ VFS ግሎባል ለተባለው ልዩ ኤጀንሲ አሳልፎ መስጠትን እንደሚጨምርም ተጠቁሟል። በኤምባሲው ተቋማዊ ታማኝነትን ለማስፈን በተደረጉት እነዚህ ጥረቶች የተነሳ አምባሳደሩ ከኢትዮጵያ መንግስት ጋር ቁርኝት ካላቸው ግለሰቦች ተቃውሞና ትችት ገጥሟቸዋል ብሏል ዘገባው። ከጠቅላይ ሚኒስትር አብይ አህመድ ጋር ቅርበት ያላቸው ግለሰቦች ጭምር በአምባሳደሩ ላይ ጥርስ ነክሰውባቸዋል ሲል ነው ዘገባው የጠቆመው። በዚህም አምባሳደሩ በዲፕሎማሲያዊ ቋንቋ ያልተፈለጉ ሰው ተብለው ወደ አገራቸው እንዲባረሩና እንዲመለሱ መደረጋቸው ነው የተጠቆመው። የጣሊያን መንግስት እርምጃውን በዝምታ መቀበሉ የተገለጸ ቢሆንም በሁለቱ ሀገራት ግንኙነት ላይ ጥርጣሬ ሊፈጥር ይችላል የሚል ስጋት ግን ፈጥሯል። የአምባሳደሩ መባረር በፖለቲካውና በዲፕሎማሲ አንደምታው በኢትዮጵያ ካለው የውስጥ ግንኙነት ጋር ሊያያዝ እንደሚችልም ተገልጿል። የጣሊያን መንግስት በተለይም የውጭ ጉዳይ ሚኒስቴሩ አንቶኒዮ ታያኒ በኢትዮጵያ ያለውን በትጥቅ የታገዘ ግጭት ሁኔታዎችን የያዙበት መንገድ ለአምባሳደሩ መባረር ምክንያት ሳይሆን እንዳልቀረ የዲፕሎማቲክ ምንጮች ይገልጻሉ። የሁለቱ ሀገራት በዝምታ የተያዘ የዲፕሎማሲ ውጥረት በኢትዮጵያ ፌዴራል መንግስትና በህወሓት መካከል ከዳግም ጦርነት ስጋት ጋር ሊያያዝ እንደሚችልም ተጠቁሟል። በአዲስ አበባና ሮም መካከል የግንኙነት መሻከር መፈጠሩ የተሰማውም በመንግስት ተቀናቃኝ ታጣቂ ኃይሎች በኩል የተፈጠረው መሰባሰብና ከሻቢያ ጋር የፈጠሩት ጥምረት ጎልቶ በወጣበት አጋጣሚ ነው። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በየካቲት 2018 ኢትዮጵያ በመጡበት ወቅት የሁለቱ ሀገራት ግንኙነት ከፍ ያደረገ መሆኑ ሲዘገብ ነበር። ይሁን እንጂ በተለያዩ ታጣቂ ቡድኖች መካከል የሚደረጉ ጥምረቶች መለወጥን ጨምሮ ውስብስብ በሆኑ ቀጠናዊ ለውጦች ጣሊያን እንዴት እንደምትመለከታቸው ግን በውል አልተገለጸም። በተለይም ከኤርትራ ጋር ስላላት ግንኙነትና ኢትዮጵያ በአሰብ ላይ ባነሳችው የባለቤትነት ጥያቄ ላይ የጣሊያን አቋም ግልጽ አይደለም። ጣሊያን ከኤርትራ ጋር ከሌሎች የአውሮፓ ሀገራት በተሻለ መልኩ ጥሩ የሚባል ግንኙነት እንዳላት ነው የተዘገበው። በመጨረሻ ፕሬዝዳንት ዶናልድ ትራምፕ አሜሪካ ለኢራን እገዛ በሚያደርግ ወይም ከአገሪቱ ጋር ግንኙነት የሚኖረው ማንኛውም አገር ላይ እጅግ ግዙፍ ኢኮኖሚያዊ መዘዝ የሚያመጣ እርምጃ ለመውሰድ ዛቱ። ፕሬዝዳንቱ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ባሰፈሩት በዚህ ማስጠንቀቂያ ላይ ተጨማሪ ዝርዝር አልሰጡም፣ የትኛውንም አገር በስም አልጠቀሱም። ነገር ግን እስካሁን የትኛውም አገር ላይ ከተወሰዱት በበለጠ አድቃቂ የሆኑ የኢኮኖሚ እርምጃዎች እንደሚወስዱ ነው ያስጠነቀቁት። ትራምፕ ይህን ያሉት ለ60 ቀናት ተደርሶ የነበረው የተኩስ አቁም ስምምነት ባለፈው ሰኞ ከተጠናቀቀ በኋላ ነው። አሜሪካና እስራኤል በየካቲት ወር የጀመሩት ጦርነት ሊቋጭ እንደሆነ የሚያመላክት ዲፕሎማሲያዊም ሆነ ወታደራዊ እንቅስቃሴ አልታየም። የአሁኑ የትራምፕ እርምጃ ከቴሄራን ጋር የንግድ ግንኙነት ባላቸው የውጭ ባንኮችና ኩባንያዎች ላይ ማዕቀብ እንዲጣል ያደረገው ኦፕሬሽን ኢኮኖሚክ ፊውሪ ዘመቻ አካል ይመስላል ተብሏል። ትራምፕ ሮብ ምሽት ባጋሩት የማህበራዊ ሚዲያ ልጥፍ ይህንን ኢኮኖሚያዊ እርምጃ የሚወስዱት የኢራን እስላማዊ ሪፐብሊክ ከአሜሪካ ጋር ስምምነት ላይ መድረስ ስላልቻለ መሆኑን ገልጿል። የፋይናንስ ተቋማቱ፣ ንግዶቹ፣ አየር ማረፊያዎቹ ወይንም የመንግስት ተቋማቱ ለኢራን የትኛውንም አይነት የህይወት መስመር እንዲሰጡ የሚፈቅድ ማንኛውም አገር ራሱ እጅግ ግዙፍ ኢኮኖሚያዊ መዘዝ ይገጥመዋል ሲሉ አስጠንቅቀዋል። እነዚህ አገራት ምን አይነት ቅጣት እንደሚጠብቃቸው ግን በግልጽ አልጠቀሱም። ትራምፕ ቀጥለውም የነዳጅ ዝውውር፣ የገንዘብ ልውውጥ መስመሮች፣ የገንዘብ ዝውውሮች፣ የምንዛሬ ተቋማት፣ መርከብ መዝጋቢዎች ሁሉም አሁን መቆም አለበት፣ ማን እንደሆናችሁ ታውቃላችሁ ብለዋል። የማስጠንቀቂያ የተሰጠው የአሜሪካ ወዳጅ የሆነችው የተባበሩት አረብ ኤምሬቶች ከኢራን የተሰነዘረባትን የሚሳኤል ዛቻ ተከትሎ ከአገሪቱ ጋር ያላትን የፋይናንስና የኢኮኖሚ ግንኙነት በሙሉ እንደምታቋርጥ ባስታወቀች ማግስት ነው። የተባበሩት አረብ ኤምሬቶች መከላከያ ሚኒስቴር ኢራን የመርከቦችን ኢላማ በማድረግ 2 ቦሊስቲክ ሚሳኤሎችን ማስወንጨፏን ገልጾ ነበር። ሁለቱም ሚሳኤሎች ባህር ላይ ወድቀዋል። የኢራን ተቋማት ለረጅም ጊዜያት ገንዘብ ለማዛወር ሲጠቀሙበት የቆዩት በዱባይ የፋይናንስ ስርዓት ውስጥ የሚገኙ የምንዛሬ ተቋማትና መዝገብ ላይ ብቻ ያሉ ኩባንያዎችን እንደሆነም የሮይተርስ ዘገባ ጠቅሷል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት ያዝናቸው መረጃዎቻችን እዚህን ይመስሉ ነበር። አብራችሁ ስለቆያችሁ እናመሰግናለን። መልካም ምሽት።